يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الجن وهي سورة مكية باتفاق العلماء. نبينا عليه الصلاة والسلام مكة يالو أسرنيو أي بعد البعثة عمد كبادي يوردج مراتنا. بسم الله الرحمن الرحيم. قل أوحي إلي ودني تورد بالي الأجوال نبينا عليه الصلاة والسلام. وهذا الله تناقر بل ما بزو استاشعون من ناقر تناقر أساسا بمهون يميتكم نو سويتم من ذلك ولدي من ناقر تناقر أجماج عندهون تقرأ لساتر ياساسر. قل أوحي إلي ودني تورد بل أنه استمع نفر من الجن كجن የሆኑ ጭፍሮች እንዳደመጡ አይ ከጅን የሆኑ ጀማዓዎች ያደመጡ መሆናቸው ወደኔ ተወረደበት። ፈቃሉ አሉም እነዚህ ጅኖች ኢና ሰሚዕና ቁርአንን ዐጀባ እኛ አስደናቂ የሆነ ቁርአንን ሰማን። عجبا أي في فصاحة كلامه وبلاغة مواعظه نقدر يا مالا እንደዚሁም ደግሞ ግስታጤዎቹ ልብን የሚነቁ የሚያስደንቅ ቁርአንን ሰማን ያሉ መሆናቸው ወደ እኔ ተወርዷል በል ይላቸዋል። ያው ነቢያችን ዓለይሂ ሰላቱ ወሰላም እነዚህ ጅኖች ቁርአን ሲያደምጧቸው አላዩምም አልሰሙም። ለዚያ ነው አላህ ተባረከ ወተዓላ ቁርአንን በሚያነቡበት ጊዜ ጅኖች ያደምጧቸው እንደነበረ ወህይ ያወረደላቸው። ወከዛሊክ ኢብኑ ዐባስ ረዲየላሁ ዐንሁ እንዳለው ማለት ነው። ይሄ የተከሰተው መቼ ነው? ብዙ ሪዋያዎች አሉ። ወላኪን ሙስሊም ዘንድ ያለው ሰሒህ ሪዋያ ነቢያችን ዓለይሂ ሰላቱ ወሰላም አንድ ጊዜ ሱሐቦቻቸውን ያዙና ዑካብ ወደሚባለው ገበያ ቦታ ሄዱ። ያው ቀባኢሎች ለገበያ ሲመጡ ዳዕዋ ያደርጋሉ እና እዛ የሱብሒ ሶላት ሱሐቦቻቸውን ማሰገድ ጀመሩ። በሚያሰግዱበት ጊዜ እዚያ አካባቢ የመጡ ጅኖች ነበሩ። ለምንድን ነው እነዚህ ጅኖች ወደዚህ አካባቢ የመጡት? ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም ከተላኩ በኋላ ጅኖች ወደ ሰማይ ወጥተው የሰማይ ወሬ መስማት አልቻሉም። ረሱል ዓለይሂ ሰላቱ ወሰላም ከመላካቸው በፊት ወደ ሰማይ ጠጋ ይሉና መላእክቶች አላህ ተባረከ ወተዓላ የወሰላቸውንና ተመሳሳይ ወሬ ሲያወሩ ሰምተው አንድ ሐቅ ይዘው ይመጡና ለጠንቋዮች ለካህኖች ያችን አንድ ሐቅ ከመቶ ባጢል ጋር እያደረጉ ይሰጣሉ። ነገር ግን አሁን ወደ ሰማይ ወጣ ለማለት በሞከሩ ቁጥር እነሱን ለመከልከል የተዘጋጁ መላእክቶች አሉ። ወከዛሊክ ተወርዋሪ ኮከቦችም ያቃጥሏቸዋል። ይሄ በሆነ ጊዜ ተሰበሰቡ። ያው ደጋግ የሚባሉት
ከራሳቸው ጋር ሸያጢኖቹ ደግሞ ወደ ኢብሊስ ሄዱ። ይሄ ነገር ያጋጠመን ምንድነው? ኢብሊስ ምን አላቸው አሉ ዑለማዎች፣ እንዲህ አይነት ክስተት የሚከሰተው ወይ አላህ ተባረከ ወተዓላ በምድር ላይ ያሉ ፍጥረቶችን ለማጥፋት ወስኗል፣ ወይም ደግሞ ነብይን ለመላክ ፈልጓል። ስለዚህ ከዚህ ከሁለት አንዱ ነውና ምክንያቱ ሁላችሁም በየሀገሩ ተሰራጩና እስኪ ዜናውን አጣሩ አላቸው። ሁሉም በየአካባቢው ሄዱ። እነዚህ ወደ ቲሃማ አካባቢ የተላኩት ናቸው። ያጋጠማቸው ነቢያችን አለይሂ ሰላቱ ወሰላም ቁርአን እያነበቡ ነበር። አንዳንዶቹ ደግሞ በነቢያችን አለይሂ ሰላቱ ወሰላም ጣኢፍ ሄደው እዛ ተሰደቧቸው ከመቷቸውና ከሀገር ካባረሯቸው በኋላ ወደ መካ ሲመለሱ ነኽላ የምትባል ቦታ ላይ አርፈው የሌሊት ሶላት በሚሰግዱበት ጊዜ ነው ጅኖች ያደመጧቸውና ቁርአንን የሰሙት ይላሉ። ሪዋያዎቹ ብዙ ናቸው። ለዛሬ ዑለማዎች ምን ይላሉ? ነቢያችን አለይሂ ሰላቱ ወሰላም ከጅኖች ጋር የተነጋገሩትና ለነሱ ቁርአንን ያነበቡላቸው ብዙ ጊዜ ነው። አንዳንዶቹ እስከ 6 ያደርሱታል ወይ ዛሬ። ይሄ ግን ቅድም እንዳሳለፍነው ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው ዑካብ የሚባለው ሱቅ ላይ ነቢያችን አለይሂ ሰላቱ ወሰላም ሰሃቦቻቸውን ሱብሒ ሲያሰግዱ በሰሙት ቁርአን ነው እንዲህ ያሉ። ጅን ማለት ዓለም ገይቢ ያው ከኛ የተሰወረና ምስጢራዊ የሆነ ዓለም ነው። እነዚህ ጅን የሚባሉት ፍጥረቶች ከሰው ልጆች ጋር መሰረታዊ በሆነ ጉዳይ ይመሳሰላሉ። ከእነሱና ከሰዎች ውጭ የማይጋራቸው የሆነ የተለየ መለያ አላቸው። ይሄም ምንድነው? አላህ ተባረከ ወተዓላ ሰዎችንም ጅኖችንም ሙከለፍ አድርጎ የፈጠራቸው ዓቅል ሰጥቷቸዋል። በእሱ እንዲያምኑና መልእክተኞቹን እንዲከተሉም ኃላፊነት ጥሎባቸዋል። መላእክቶችን ዓቅል ከሰጣቸው በኋላ ተክሊፍ ኺያር አላደረገላቸውም። በልሁም መጅቡሉን ዐላ ጣዓቲላህ አላህን በመታዘዝ ላይ የተፈጠሩ ናቸው። እሱን ማመፅ አይችሉም። ስራቸው እሱን መታዘዝና መገዛት ብቻ ነው። ሌሎችን ፍጥረቶች ደግሞ ከልበሃኢም ወጠይር ወገይሪሃ ዓቅል አልሰጣቸውም። መናቁት ተክሊፍ ዓቅል ስለሆነ በእነሱም ላይ ኃላፊነት አልተጣለባቸውም። ዓቅል ሰጥቶ ከዚያ በኋላ እሱን የማምለክ መልካሙን መንገድ የመምረጥ ኃላፊነት የጣለባቸው ሰዎችና ጅኖች ናቸው። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን እንዳለ እነዚህ ጅኖች አይታዩም። እነሱ ያዩና እኛ ግን አናያቸውም። አላህ በቁርአን እንዳለው ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁ አይ ኢብሊስ ወከዛሊክ የእሱ አይነት ፍጥረቶች ጅኖች ማለት ነው እናንተ ከማታዩአቸው በኩል ሆነው ያዩአችኋል ብሏል። ወከሊመቱል ጂን አስሉሃ ሚን አልኢስቲታር ከመደበቅና ከመስተወር የተያዘ ነው ጅን የሚለው ቃሉ ራሱ ማለት ነው። ፈለማ ጀነ ዐለይሂ ለይሉ ረአ ከውከበን እንዳለ እነዚህን ጅኖች አላህ ተባረከ ወተዓላ የፈጠራቸው ከእሳት ነው። በተለያዩ የቁርአን አያቶች ላይ እንደጠቀሰው ወልጃነ خلقناه من قبل من نار السموم وخلق الجان من مارج من نار وكذلك نبينا عليه الصلاة والسلام قالوا خلقت الملائكة من نور وخلق الجان من نار السموم وخلق آدم مما وصف لكم ملائكة الله تبارك وتعالى كبرهان فطرات شوال ጅኖችን ደግሞ ከእሳት አደምን ደግሞ ከተገለጠላቸው ነገር አይካፈር ማለት ነው። እነዚህ ፍጥረቶች
አንድ አይነት አይደሉም። በል የተለያየ አሽካል የተለያየ ቅርጽ አላቸው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት አልጅኑ ሰላሰቱ አስናፍ ጅኖች ሶስት አይነት ናቸው። ስንፉን ለሁም ጡዩሩን ለሁም አጅኒሐቱን የጢሩነ ፊል ሀዋ ከነሱ መካከል ክንፍ ያላቸው በአየር ላይ የሚበሩ አሉ። ወሲንፉን ከልሐያት ወልኪላብ የተወሰኑት ደግሞ ልክ እባብና ውሻ ይመስላሉ። ወሲንፉን የሕሉነ ወየብዓኑን ከፊሎቹ ደግሞ በቋሚነት የተወሰነ ቦታ ላይ ይኖራሉ፣ የተወሰኑት ደግሞ ከሀገር ሀገር ይዘዋወራሉ። አላህ ተባረከ ወተዓላ በተለያዩ ቅርጽና ሁኔታዎች ነው የፈጠራቸው። ልክ እንደኛ ይበላሉ፣ ይጠጣሉ። ነቢያችን አለይሂ ሰላቱ ወሰላም የነፍሲቢን ጅኖች ወደ እሳቸው በመጡ ጊዜ እነዚህ የነፍሲቢን ጅኖች ምናልባትም አሁን በዚህ ምዕራፍ ላይ የተጠቀሱት ሊሆኑ ይችላሉ። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም በሐዲስ አሞግተዋቸዋል። ወኒዕመል ጅንሁም በጣም መልካም ነበሩ፣ አቅላቸው የተሟላ ዲናቸውን በጣም ያማረ ነበርና ወደ ነቢያችን አለይሂ ሰላቱ ወሰላም ዘንድ መጥተው ምግብ አድርግልን አሏቸው። እሳቸውም ኃይለ ሙእሚኖች ማለት ነው ከጅን ላመኑት የአላህ ስም የተጠቀሰበትን አጥንት ሁሉ አይ ቢስሚላህ ተብሎ የተበላን አጥንት ለእናንተ አድርጌላችኋለሁ። ለእንስሳዎቻችሁ ደግሞ የበኑ አደም እንስሳዎች አይ በዓራ በጠጥና መሰል ነገራቸው ለእነሱ ምግብ እንዲሆን አድርጌያለሁ አሉ። ስለዚህ ጅኖች ልክ እንደ ሰው ልጆች ይመገባሉ፣ ይጠጣሉ። ወከዛሊክ የተናሰሉን ይራባሉ። እንዲሁም ከሰዎች ደግሞ የሚለያቸው ሌላው ነገር ምንድነው? አላህ የተለየ ኃይል ሰጥቷቸዋል። ከሰዎች በጣም በፍጥነትም በጉልበትም የተለዩ ናቸው። ሐታ ሱለይማን አለይሂ ሰላም አላህ ጅኖችን ለእሱ ታዛዥ አድርጓቸው ነበር። يعملون له ما يشاء من محاريب وتماثيل وجفان كالجواد وقدور الراسيات እንዳለ እንደፈለገ እንዲያዛቸው ገንቡ ያላቸውን ነገር ሁሉ እንዲገነቡ አላህ ተባረከ ወተዓላ ለሱለይማን ተስኺር አድርጓቸው ነበር። እና ሱለይማን ሰበእ ላይ የምትገኘዋን በልቂት የምትባለዋን ንግሥት ወደ አላህ ዳዕዋ ካደረገላት በኋላ ሙስሊም ሆና ከመምጣቷ በፊት እስኪ ዓርሿን ከየመን እስከ ቤተል መቅዲስ ማን ነው ይዞልኝ የሚመጣው አላቸው። ቃለ ያ አዩሃ አልመለኡ أيكم يأتيني بعرشها قبل أن يأتوني مسلمين قال عفريت من الجن أنا آتيك به قبل أن تقوم من مقامك وإني عليه لقوي أمين قال لا بس تقوم እዚሁ እንዳለ ይሄንን ዙፋኗን ከየመን ፈለስጢን አመጣልሃለሁ። ይሄን ደግሞ ይችላል። قال الذي عنده علم من الكتاب أنا آتيك به قبل أن يرتد إليك طرفك أرني كسو የተሻለ ማድረግ እችላለሁ አለ። ሌላኛው ደግሞ አይንህ የሆነ ነገር አይቶ ከመመለሱ በፊት ዙፋኑን እዚሁ ቁጭ ያደርግልሃለሁ አለ። እንዲህ አይነት በሰው ልጆች አስተሳሰብ የማይቻል የሆነና ከአቅማቸው በላይ የሆነ ቁድራን ሰጥቷቸዋል። ወከዛሊክ እማናያቸው የተለያዩ ጉዳቶችን በሰው ልጆች ላይ ሊያደርሱ የሚችሉ ከነሱም መረጃዎች ስላሉ ነቢያችን አለይሂ ሰላቱ ወሰላም ቆሻሻ ቦታዎች መጸዳጃና መሰል አካባቢዎች ስንሆን ከነሱ የምንጠበቅባቸውን የተለያዩ አዝካሮችን አስቀምጠዋል። እነዚህ ጅኖች የሰማይ መንገድ በተዘጋባቸው ጊዜ ወሬ ለማጣራት ሲንቀሳቀሱ ነቢያችንን አለይሂ ሰላቱ ወሰላም ሰሐቦቻቸውን እያሰገዱ አገኟቸውና ይሄንን ቁርአን አደመጡ። እነዚህ ጅኖች አላህ ሱብሓነሁ ወተዓላ ራሱ መርጦ ወደዚያ ቦታ የመራቸው ነው የሚመስለው። ምክንያቱም ከጅኖች ለየት ያሉ አቅላቸው የተሟላ አደባቸውም ያማረ ነበር። ንግግራቸው በዚህ ሱራ ላይ አላህ እንደገለጸው ወደፊትም እንደምናየው ወከዛሊክ እነ ኢማሙ ጠበሪ እንዳሉት የሙስሊሚን ጅኖች ከሆኑ ረሱል አለይሂ ሰላቱ ወሰላም ነፍሰን አሞግተዋቸዋል።
በመልካም ነገር ገልጸዋቸዋል። وكذلك سورة الأحقاف ላይ አላህ እንዳለው وإذ صرفنا إليك نفرا من الجن يستمعون القرآن አላህ ነው ወደ እሳቸው ይላካቸው ምክንያቱም አቅላቸው የተሟላ ለዲን ወዳጅ የሆኑ ሰዎችን ማንኛውም ፍጥረቶችን አላህ ተባረከ ወተዓላ ለሌላ የማድረስ ኃላፊነት ስለሚጭንባቸው ዲኑን የሚያስተምሩት ለሌሎች ሰዎች የሚያደርሱት እነሱ ስለሆኑ አቅላቸውም አደባቸውም የተሟሉ ፍጥረቶችን እየመረጠ ነው ወደ እሱ ሃይማኖት ተጣሪና አስተማሪ የሚያደርጋቸው እና እነዚህ ሰዎች እነዚህ ጅኖች አላህ ወደ ረሱል አለይሂ ሰላቱ ወሰላም ላካቸው እነሱም ባደመጡ ጊዜ ነፍሳቸው የጠራች ነበረች ለኢማን የተዘጋጀች ነበረችና ይህ ቁርአን ቀልባቸው ገባ ቁል ኡሂየ ኢለየ ወደኔ ተወረደ በል أنه استمع نفر من الجن كجنوች የሆኑ ጭፍሮች እንዳደመጡ ምንን ያደመጡት ቁርአንን ነው ከዚያም ምናሉ فقالوا إنا سمعنا قرآنا عجبا እኛ አስደናቂ የሆነ ቁርአንን ሰማን አሉ يهدي إلى الرشد ወደቀኑ መንገድ ይመራል فآمنا به በሱም አመንን ይህንን ቁርአን ባደመጡ ጊዜ ወደ ትክክለኛ መንገድ የሚመራ መሆኑን ተረዱ ወዲያው አመኑ ወለን ንሽሪከ ቢረቢና አሐዳ በጌታችንም ምንንም አናጋራም وهذا እንዳሳለፍነው የእነዚህ ጅኖች ሃይማኖትን የሚረዱበት መንገድ በጣም ያማረ መሆኑን የሚያሳይ ቁርአንን ሰምተው የነብያችንን አለይሂ ሰላቱ ወሰላም ዳዕዋ ብዙ እንኳን ሳያደምጡ ከዚህ ቁርአን ከዚህ ሸሪዓ የሚፈለገው አላህን በብቸኝነት ማምለክ በሱ ላይ ምንንም አለማጋራት መሆኑን ተረድተዋል وهذا الله سبحانه وتعالى ለሚወዳቸው ባሮቹ መርጦ የሚሰጠው ፈህም ነው ከዚህ የበለጠ እውቀትም የለም በሸሪዓ የእውቀቶች ሁሉ ዋናው ይሄ አይ አላህን በብቸኝነት ማምለክ ከሱ ውጭ ያሉ አካላቶችን በአጠቃላይ ከአምልኮ ማስወገድ ነብያችን አለይሂ ሰላቱ ወሰላም በሐዲስ ምን ብለዋል من يريد الله به خيرا يفقهه في الدين አላህ መልካም ነገር የፈለገበትን ሰው ሃይማኖትን እንዲረዳ ያደርገዋል ሃይማኖትን መረዳት ማለት ትልልቅ ሙጀለዳቶችን መሸምደድ የነዛን ትርጉም ማወቅና ማስተማር አይደለም በል ከዚህ ሸሪዓ የተፈለገው ዋንኛው ነገር ምንድነው ብሎ ተረድቶ ተውሂድን ለአላህ ተባረከ ወተዓላ ማሟላት ሽርክን ትንሽ ትልቅ ሳይል ሙሉ በሙሉ መራቅ لذلك يوسف عليه السلام من إلى واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون የአባቶችን የአያቶችን የኢብራሂም የኢስሐቅ የያዕቁብን መንገድ ተከትያለሁ ለኛ በአላህ ላይ ልናጋራ በፍጹም አይገባንም ذلك من فضل الله علينا ይህ ደግሞ በእኛ ላይ አላህ ከዋለው ችሎታ ዋናው ነው ነገር ግን አብዛኛዎቹ ሰዎች አያመሰግኑ አንድ ሰው ተውሂድን በደንብ ከተረዳ አሳሳቢነቱን ካወቀ ከአላህ ውጭ ትንሽ ትልቅ ሳይ ዒባዳ ለማንም ካላዋለ ይሄ ኸይር ተፈልጎበታል ከእውቀቶች ሁሉ ትልቁን እውቀት ተሰጥቷል እነዚህም ጅኖች እንዲህ አይነትና አላህ ተባረከ ወተዓላ የመረጣቸው ነበሩና ቁርአንን ከነብያችን አለይሂ ሰላቱ ወሰላም እንደሰሙ ይህ መጽሐፍ የተወረደው አላህ በብቸኝነት እንዲመለክ ከሱ ውጭ ያሉ ፍጥረቶች ሁሉ አምልኮ እንደማይገባቸው ለማወጅ መሆኑን ተረድተው ወለን ንሽሪከ ቢረቢና አሐዳ በጌታችን አንድንም አናጋራም አሉ يهدي إلى الرشد ወደቅኑ መንገድ ይመራል فآمنا به በሱም አመንን ወለን ንሽሪከ ቢረቢና አሐዳ በጌታችንም ማንንም አናጋራም وأنه تعالى جد ربنا እቺ أنه የምትለው ቃል ከአስር ጊዜ በላይ ተደጋግማለች እዚህ ሱራ ላይ አስራ አነ የምትለው ያው
حرف توكيد نات عند النجر لما بقنا لما تنكر يمتمتانا أما هوا ضميره أبزعني وقتال يدي بضمير الشأن والحال يمتاشو هنيتان لما قلتنا سلازي بأمارنا نقروا اندينو يملاين تربوامين نفتوالا وأنه مالك نقروا اندينو كتبال بوالا كتبال يمتاو النقر ትኩረት እንዲሰጠው ለተንሂድ የምንጠቀመው ቃል ነው ስለዚህ ቃሉን በዚህ መልኩ ትርጉሙን ከያዛችሁ ከዚህ በኋላ ሲደጋገም እያለፍን ሌሎቹን እንተረጉማቸዋለን وأنه تعالى جد ربنا የጌታችን ልቅና ከፍ አለ جد بمعنى العظمة والجلال كأنس رضي الله عنه قالوا إذا حفظ الرجل منا البقرة وآل عمران جد في أعيننا عند سوي الأصحاب مكاكل سورة البقرة أن آل عمران كحفظ بايناتشن يدك كف النبايا فالذي جد ذلا بمعنى عظمان عندما نتدك مجد ملون بمعنى الغناء بكبرت بها في ذرقموتا لك نبياتنا عليه الصلاة والسلام بحيث دارت ولا ينفع ذا الجد منك الجد يوم معنى وتكرار بيوم الذي جد مالك بمعنى العظمة والجلال والغناء تعالى جد ربنا مالك من النوم أي تعالى عظمة ربنا وجلاله وأنه تعالى جد ربنا يجتاز لكنا كفالا ما اتخذ صاحبة ولا ولدا مستهم لجنم اليازم الله تبارك وتعالى ما أنما يقال لهم أكوياء لهم لسوا مستمه اللجل لهم عندنا المشركوش من يلون أكبر ملايكوش الله تبارك وتعالى تترجوشنا الشويلة إيه نقمو بمصاهرته مع الجن كجنوش قال يو أماكن نتاترقونه إلى يو مشركوش جهالة لهم لا الله تبارك وتعالى يما يقبان نقر يقلفون أكبر النبي جنوش يعني الإبطال يدربون الله تبارك وتعالى سورة الصافات عندنا وجعلوا بينه وبين الجنة نسبا ولقد علمت الجن جنة أنهم لم يحضرون جنوች ራሱ ይሄን ያውቃሉ ሐቅ እንዳልሆነ እዚህም ላይ አላህ ተባረከ ወተዓላ ከጅን ጋር ምንም አይነት ሙሳሃራ የለውም እንደዚሁም መላእክቶችም የሱ ሴት ልጆች አይደሉም እያሉ ነው መተኸዘ صاحبة ولا ولدا ሚስትንም ልጅንም አልያዘም وأنه كان يقول سفيهنا ቂላችንም ይል ነበር سفيهنا أي جاهلنا ማለት ነው በዚህ የተፈለገው ኢብሊስ ነው ይላሉ አንዳንዶቹ ደግሞ በል ጅንስ ነው الكفار من الجن ከጅን መካከል ከሃዲዎቹ ናቸው የተፈለጉት ይላሉ እነዚህ ከጅኖች ቂል የሆኑት ወረኢሱም ኢብሊስ ምን ይሉ ነበር على الله شططا በአላህ ላይ ውሸትን ይናገሩ ነበር شطط ማለት معناه تجاوز الحد ነው ወሰንን መተላለፍ ነው وأصل الشطط مأخوذ من البعد كركات التيازنو وشد لمندنو بركة يميق قلدو لبعده من الحق كحق بتاميرات أسلونا وأنه كان يقول سفيهنا إلى الشنم ينبر من على الله شططا بع الله لاي وسن يتلالف النقر وشتن يناقر نبره أي الله ميستالو ልጆች አሉት ከሱ ጋር መመለክ የሚገባቸው ሌሎች አካላቶች አሉ የሚል የውሸት ንግግርን ይናገር ነበር وأنا ظننا እኛም ጠረጠርን ألن تقول الإنس والجن على الله كذبا ሰዎችና ጅኖች በአላህ ተባረከ ወተዓላ ላይ ውሸትን አለመናገራቸውን ጠረጠርን ይህን ሐቅ ከመስማታችን በፊት ከነቢያችን አለይሂ ሰላቱ ወሰላም አፍ ቁርአንን ሳንሰማ በዚህ በባጢል ላይ የነበርነው ለምንድን ነው አሉ ምክንያቱም ከፍጥረቶች መካከል አንድም በአላህ ላይ ይዋሻል የሚል ጥርጥር ስላልነበረን ነው እነዚህ ጅኖች
ቀልባቸው ደህና ከመሆኑ የተነሳ እንዴት ብሎ ሰው ወይም ደግሞ ጅን በአላህ ላይ ለመዋሸት ይደፍራል ብለው ያስቡ ነበር። ስለዚህ ኢዕቲዳር እያቀረቡ ነው። መልእክቱ ሳይደርሰን ቁርአንን አድምጠን ሐቁን ሳንረዳ አላህ ልጅ አለው ሚስት አለውና መሰል የኩፍር አመለካከቶችን የያዝነው በአላህ ላይ ጅኖችም ሰዎችም ይዋሻሉ የሚል ጥርጣሬ ስላልነበረን ነው አሉ። ወአና ظننا እኛም ጠረጠርን አለን ተቁለ الانس والجن ሰዎችና ጅኖች አለማለታቸውን ማለት ነው አለመናገራቸውን على الله كذبا بالله لا وشتن وأنه كان رجال من الإنس كتوجهون وندوش نبروا يعوذون برجال من الجن كجنوش بهون وندوش يمتبقوا مالك ይህም የሆነው አረቦች ሀገራቸውን ለቀው ሰው በማይገኝበት ሸለቋማ ቦታ በምሽት ለማረፍ ለሊቱን እዛ ለማሳለፍ በሚፈልጉበት ጊዜ እዚያ ክፉ ነገር እንዳያገኛቸው ምን ይላሉ? አዑዙ ቢሰይድ هذا الوادي من سفهاء قومي በዚህ ሸለቆ አለቃ እጠበቃለሁኝ ከሱ ህዝቦች ከሱ ተከታዮች ቂሎቹ ምንም ክፉ ነገር እንዳያደርሱብኝ ብሎ ይተኛል። አይ ጥበቃን ከጅን አለቃዎችና ዋናዎች ይጠይቁና ይፈልጉ ነበር። وأنه كان رجال من الإنس يعوذون برجال من الجن ከሰዎች የሆኑ ወንዶች ከጅኖች በሆኑ ወንዶች ይጠበቁ ነበር። فزادوهم رهقا ወንጀልንም ጨመሩላቸው። አይ ሰዎች በጅኖች በመጠበቃቸው ለጅኖች ምን ጨመሩላቸው? ወንጀልን ድፍረትንና ጉራን ጨመሩላቸው። ረሃቅ ማለት አፍሩ بمعنى الإثم وغشيان المحارم ነው የሚመጣው ከቅርብ ዘመዶች ጋር ፋሒሻ መፈጸምና ወንጀል የሚል ትርጓሜ ነው ያለው አስሉ። አንዳንዶች ደግሞ ረሃቅ بمعنى الطغيان وبمعنى الكبر ተረጉሙታል። معناው ተቀራራቢ ነው። ምንድነው ሙጅመል የሆነው መልእክት? እነዚህ ጅኖች ሰዎች በተጠበቁባቸው ጊዜ ምን ይላሉ? አይ ቀድ ሱድና አልጅን ወልኢንስ እኛማ ሰውንም ጅንንም ተቆጣጥረናል የሰውም የጅንም አለቃ ሆነናል ብለው ጉራ ይሰማቸዋል። ይሄ ነው ረሃቅ ማለት የዚያን ጊዜ እነዚህ ጅኖች የሚጠበቁባቸውን ሰዎች ራሱ ሳይቀር ማሸበር ይጀምራሉ። ፍርሃት ይለቁባቸዋል። በእነሱ ጥበቃን እንዲከጅሉ ለነሱ የተለያዩ ቁርባኖችን እንዲያቀርቡ ያስገድዷቸዋል ነው። وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا أي زادوهم إثما وطغيانا وتكبرا عليهم بالنفس لا مقرارات قران عندهم وانجلا ጨመሩ ባቸው ነው። አንዳንዶቹ ደግሞ በል ጅኖቹ ናቸው በሰዎቹ ላይ ጨመሩባቸው። ወራህ بمعنى الخوف والرعب ተርጉመውት ማለት ነው። ጅኖቹ ሰዎችን ፍርሃትና ሽብርን ጨመሩባቸው። በአላህ መጠበቅ ሲኖርባቸው ያንን ተተው ከጅኖች ጥበቃ መጠጊያን በጠየቁ ጊዜ እነዚህ ጅኖች ይባስ እንዲፈሯቸው ስለሚፈልጉ አድርጉ ያሏቸውን ነገር እንዲያደርጉላቸው ስለሚሹ ፍርሃትና ሽብርን ጨመሩባቸው ነው። አብዛኛዎቹ ዑለማዎች ግን ያሉበት ተፍሲር መጀመሪያ ያሳለፍነው ነው። አይ زادت الإنس والجن طغيانا وتكبرا ሰዎች በጅኖች ላይ ነው ይሄንን ጉራና ወንጀልን የጨመሩባቸው። وأنهم ظنوا እነሱም ጠረጠሩ كما ظننتم እናንተ እንደጠረጠራችሁት። አይ እነዚህ ጅኖች ወደ ህዝቦቻቸው ከተመለሱ በኋላ ነው ይሄን ንግግር መናገር ያሉት። ልክ እናንተ እንደጠረጠራችሁት የአረብ ሙሽሪኮችም ጠርጥረዋል እያሏቸው ነው። አለ يبعث الله أحدا አላህ ማንንም አለመቀስቀሱን ልክ እናንተ አላህ ሰዎች ከሞቱ በኋላ ጅኖች ከሞቱ በኋላ አላህ አይቀሰቅሳቸውም ብላችሁ እንደጠረጠራችሁት
እነዚህም ሙሽሪኮች ከሰዎች ተመሳሳይ ጥርጣሬ ጠርጥረዋል። ይሄ ነው ጅምሁር ዑለማ የተረጎሙበት መንገድ። ኢብኑ ከሲር ረሕመቱላህ ዐለይሂ ደግሞ እዚህ ላይ ባዕቱን በሪሳላ የተረጉመዋል። አይ ካሁን በኋላ ነቢይ አላህ አይልክም ብላችሁ ጠርጥራችሁ ነበር የሚል ትርጉም ያስይዘዋል። የተሻለው የመጀመሪያው ነው። ወአነሁም ظኑ እነሱም ጠረጠሩ ከማ ظነንቱም እንደ ጠረጠራችሁት አለን የብዐሰ አላሁ አሐዳ አላህ አንድንም አለመቀስቀሱ ማንንም አይቀሰቅስም የሚል ጥርጥርን ጠረጠሩ። ወአና ለመስነ ሰማአ እኛ ሰማይን ፈለግን። ለምስ ማለት በእጅ መንካት ነው። እዚህ ላይ ግን የተፈለገው ዑለማዎች እንደሚሉት አለምስ ቢመዕና አይ ጠለብና ኸበረ ሰማዕ ነው። የሰማይን ወሬ የሰማይን ዜና ፈለግን፣ ወደ እሷም ከፋልን ነው። ያው አንድ ሰው በእጁ የሆነን ነገር ሲነካ ነገሩን ለመፈተንና ምንነቱን ለማወቅ ስለሆነ አብዛኛውን ጊዜ ሙስተዒር ተደርጎ ነው እዚህ ላይ ለምስ የተወሰደው። ወአና ለመስነ ሰማአ እኛ ሰማይን ፈለግን አይ ኸበረሃ ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሽሁባ ፈወጀድናሃ ሙሊአት የተሞላች ሆነን አገኘናት። በምንድን ነው የተሞላችው? ሐረሰን ሸዲደን ብርቱ በሆነ ጥበቃ፣ ወሽሁባ በተወርዋሪ ኮከቦችም። ቅድም እንዳሳለፍነው አሁን ይህንን ቁርአን ከማድመጣቸው በፊት የተከሰተውን ክስተት እየጠቀሱ ነው። አይ በየቦታው ተሰራጭተው ነቢያችን ዐለይሂ ሰላቱ ወሰላም ቁርአን ሲቀሩ ያደመጡበትን ክስተት ያስከተለውን ማለት ነው። እኛ እንደ ልማዳችን የሰማይን ወሬ ለመስማት ፈልገን ከፋል። ነገር ግን ከጠበቅነው ውጭ ከዚያ በፊት አጋጥሞን በማያውቀው መልኩ ሰማይ ብርቱ የሆነ ጥበቃ አይ መላኢካዎች በሰልፍ ተደርድረዋል። ወከዛሊክ የሚወረወሩና እነሱን የሚያቃጥሉ ተወርዋሪ ኮከቦችን አገኙ። ያው ዑለማዎች እንደሚሉት ሰማይ መጀመሪያውም የተጠበቀች ናት። ነገር ግን ጭማሪ ነው የተደረገው። አላህ ተባረከ ወተዓላ ከመላኢካዎች ጠባቂዎቿን በጣም አብዝቷቸዋል። እንደዚሁም አንድም ጅን ወደ ሰማይ ከፍ ብሎ ወሕይን እንዳያደም ተወርዋሪ ኮከቦችን አዘጋጅቶላቸዋል። ምክንያቱም ከዚያ በፊት ጅኖች ወደ ሰማይ ጠጋ ብለው ጥበቃውን አልፈው ወይም ደግሞ ተወርዋሪ ኮከብ ሳያገኛቸው ቢያደምጡ የሚያደምጡት ቀደርይና ከውንይ የሆነ ወሬን ነው። አይ አላህ ተባረከ ወተዓላ ሕይወትን፣ ሞትን፣ ዝናብንና መሰል ሁኔታዎችን በተመለከተ የወሰነውን ውሳኔ ነው ከመላኢካዎች ሊሰሙ የሚችሉት። ግን ከነቢያችን ዐለይሂ ሰላቱ ወሰላም መላክ በኋላ ወሕይን ሊሰሙ ይችላሉ። ወሕይን ደግሞ ጅኖች ከሰሙ ያንን ነገር ለውሸት ነቢያቶች ለካህናቶች ካቀበሉ ነገሩ ይቀላቀላል። ረሱልም ዐለይሂ ሰላቱ ወሰላም ይሄ ነገር ከአላህ ወረደልኝ ብለው ሲያቀርቡ እኛም ወርዶልናል የሚሉ ሰዎች ሊገኙ ነው። አላህ ደግሞ ይሄ ወሕይ ጥርት ባለ መልኩ ምንም አይነት ጥርጥር ሳይገባበት ለሰዎች እንዲደርስ ይፈልጋልና ሰማይን በዘበኞችና በጠባቂዎች ሞላት። ከዚያ እንኳን እንደው የሚያመልጥ ካለ የሚያቃጥለውና የሚያጠፋው የሆነ ተወርዋሪ ኮከቦችን አዘጋጀላቸው። ወአና ለመስነ ሰማአ እኛ ሰማይን ፈለግን ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሽሁባ ብርቱ ጥበቃና ተወርዋሪ ኮከቦችን የተሞላች ሆና አገኘናት። ወአና ኩና ነቅዑዱ ሚንሃ እኛም ከሷ እንቀመጥ ነበር። ሚንሃ አይ ሚነ ሰማእ ማለት ነው። መቃዒደ መቀመጫዎችን መቃዒድ አልመካን አለዚ ዩቅዐዱ ፊህ የሚቀመጡበት ቦታ ነው መቃዒድ ተብሎ እዚህ ላይ የተጠቀሰው። ከዚህ በፊት ይህ ነገር ሳያጋጥመን ከሰማይ መቀመጫዎችን እንቀመጥ ነበር። ለምንድን ነው የሚቀመጡት? ሊሰምዒ ለማድመጥ ነበር። የሰማይ ኸበር ለማድመጥ የሚያስመቻቸውንና የሚያስችላቸውን ቦታ ከመረጡ በኋላ ተቀምጠው
የመላእክቶችን ወሬ ይሰሙ ነበር ከዚያ በፊት። አሁንስ فمن يستمع الآن አሁን የሚሰማ يجد له شهابا رصدا ለሱ ተጠባባቂ የሆነ ተወርዋሪ ኮከብን ያገኛል። ይሄ ተወርዋሪ ኮከቡ አላህ Subhanahu Wa Ta'ala በተለያዩ አያቶች እንደተከሰው ولقد جعلنا في السماء بروجا وزيناها للناظرين وحفظناها من كل شيطان رجيم إلا من استرق السمع فأتبعه شهاب مبين ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير كثير مجبال بوز آياتك عند قلته الله تبارك وتعالى يسمى كواكبتوችን ከፈጠረላቸው ከፈጠረባቸው አንድ ምክንያት ምንድነው? ወደ ሰማይ ከፍ ብለው ወሬን ለመስረቅ ተደብቀው የአላህን ተባረከ ወተዓላ ውሳኔ ለማድመጥ የሚፈልጉ ጅኖችን ለማቃጠልና እነሱን ለማጥፋት ነው። ወአና ኩና ነቅዑዱ ሚንሃ እኛ ከሷ እንቀመጥ ነበር መቃዒደ ሊሰምዒ ለማድመጥ መቀመጫዎችን አይ ለመስማት ለማድመጥ የሚያስችሉንና የሚያስመቹንን መቀመጫዎችን እንቀመጥ ነበር። فمن يستمع الآن አሁን የሚሰማ يجد له شهابا رصدا ለሱ ተጠባባቂ የሆነ ተወርዋሪ ኮከብ ያገኘዋል። وأنا لا ندري እኛም አናውቅም أشر أريد بمن في الأرض በምድር ውስጥ ባሉት ክፉ ነገር ይፈለግ أم أراد بهم ربهم رشدا ወይስ ጌታቸው በእነሱ ላይ ቀናቻን ፈልጓል የሚለውን አናውቅም። ሰማይ በዚህ መልኩ መጠበቋ ከዚህ በፊት ማድመጥ በምንችልበት መልኩ ወደ ሰማይ መቅረብና ማድመጥ አለመቻላችን ለምን እንደሆነ አናውቅም ነው። አላህ በምድር ነዋሪዎች ላይ መልካም ነገር ሽቶባቸው ይሁን የሚያደርገው ወይስ ደግሞ ሊያጠፋቸው ይሁን አናውቅም አሉ። ወሀዳ አንዳንድ መሀይሞች እንደሚሉት ጅኖች የሩቅን ያውቃሉ የሚለውን ኢዕቲቃድ ኢብጣል የሚያደርግ ነው። ከአላህ ተባረከ ወተዓላ ውጭ የሩቅን የሚያውቅ የለም እኛም አናውቅም እያሉ ነው። ወአና ላ ነድሪ እኛ አናውቅም አሸሩን ኡሪደ ቢመን ፊል አርዲ በምድር ውስጥ ባሉት ክፋት ይፈለግ أم أراد بهم ربهم رشدا ويس ጌታቸው በእነሱ ቀናቻን ፈለገባቸው አናውቅም። ዑለማዎች እንደሚሉት ይህ ንግግራቸው አደባቸው የተሟላ መሆኑን ያመለክታል። መጀመሪያ ምን አሉ? ሸሩ ተፈለጋሉ እንጂ ወደ አላህ ሙዳፍ አላደረጉትም። አሸሩን أراد بهم ربهم ألا بل شر ودع الله تبارك وتعالى سيستبقوا وأنا لا ندري أشر أريد بمن في الأرض خير السافهون ودع الله تبارك وتعالى يستبقوا أم أراد بهم ربهم رشدا مكنياتهم هذا من كمال الأدب كالله تبارك وتعالى سرأتاቸው የተሟላ አደባቸው ያማረ መሆኑን የሚያሳይ ነው። ነብያችንም አለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸው ይሄንን አደብ ይጠቀሙ ነበር። ወሸሩ ለይሰ ኢለይክ እያሉ ማለት ነው። ጥፋቱንም ይሁን ቀናቻውን የሚያመጣው አላህ ተባረከ ወተዓላ ነው። ነገር ግን ተአድበን معه سبحانه እነዚህ ጅኖች ምን አደረጉ? ሸሩን ወደ አላህ ተባረከ ወተዓላ ሙዳፍ አላደረጉትም። አማ ኸይሩ በመጣ ጊዜ ወደ እሱ ሙዳፍ አድርገው ጠቀሱት። ምክንያቱም ሸር የሚመጣው ፍጥረቶች ስለተገባቸውና ለዚያ ምክንያት እነሱ ስለሆኑ አማ ኸይሩ አላህ ተባረከ ወተዓላ بمحض فضله በችሮታውና በከረሙ ነው የሚውልላቸው። وأنا منا الصالحون وأنا أي قبل استماعنا لهذا القرآن ይህንን ቁርአን ከማድመጣችን በፊት እኛ አሉ منا الصالحون ከኛ ደጋጎች አሉ ومنا دون ذلك ከኛም ከዚያ በታች የሆኑ አሉ። ይህንን ቁርአን ከመስማታችን በፊት
ጅኖች አንድ አልነበርንም በል ከኛ መካከል ደጋጎች አሉ ከኛ መካከል ደግሞ ከዚያ በታች አሉ ዱነ ذلك የሚለው ያሉ ዑለማዎች ከደጋጎች በታች ያለውን ነገር ሁሉ እንዲያካትት ተደርጎ ነው የመጣው አይ አማኝ ሆነው ደግ ያልሆኑትን وكذلك فاسقንም ካፊሩንም ሁሉንም እንዲችል ነው ዱነ ذلك ብሎ ያመጣው ስለዚህ ጅኖች حتى ነብያችን አለይሂ ሰላቱ ወሰለም ከመላካቸው በፊት ከነሱ መካከል ሙእሚኖች አሉ ከነሱ መካከል ኩፋሮች አሉ ይሄንን ነው በዚህ አያ ላይ ለመናገር የፈለጉት አንዳንድ ዑለማዎች ደግሞ وأنا منا الصالحون ومنا دون ذلك የሚለው ነብያችን አለይሂ ሰላቱ ወሰለም ከተላኩ በኋላ የሆኑትን ነው የሚገልጹት ይላሉ የመጀመሪያው የተሻለ ነው ምክንያቱም ሱረቱል አህቃፍ ላይ አላህ እንዳለው እነዚህ ሰዎች ከረሱል አለይሂ ሰላቱ ወሰለም በፊት የተወረዱ መጽሐፎችንና ሸሪዓዎችን ያውቁ ነበር قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم قرآن سمتوا ولهزبوቻቸው ተመልሰው ዳዕዋ ማድረግ በጀመሩ ጊዜ ከሙሳ በኋላ የተወረደ መጽሐፍን ሰምተናል ስለዚህ ከዚያ በፊት የሙሳን አለይሂ ሰላም وكذلك عيسى عليه السلام شريعة ያውቁ ነበር ያንን ነው እዚህ ላይ እየገለጹ ያሉት ይሄንን ቁርአን ሳንሰማ አላህ መልእክተኛ መላእክቱን ሳናውቅ በፊት ከኛ ነብያቶችን የተከተሉ ደጋጎች ነበሩ ሌሎች ደግሞ ከዚያ በታች ካፊሮችም ፋሲቆችም ነበሩ ይያሉ وأنا منا الصالحون ከኛ ደጋጎች አሉ ومنا دون ذلك ከኛም ከዚያ በታች ሆኑ አሉ كنا طرائق قددا የተለያዩ ጭፍሮችም ነበርን طرائق بمعنى المذاهب والأهواء ነው قدد የሚለው ደግሞ بمعنى التفرق والاختلاف ነው طرائقنا قدد የሚሉት ተመሳሳይ معنى ያላቸው ናቸው والقدد جمع قدة معناه ምንድነው القطع ነው መቁረጥ ዑለማዎች እንደሚሉት ልክ ወይም ደግሞ አንድ ነገር በሚቆራረጥ ጊዜ እንደሚለያየውና እንደሚበታተነው ሁሉ እነዚህም ፍጥረቶች በተለያዩ መዛሂቦች በተለያዩ አመለካከቶች የተለያዩና የተበታተኑ ጭፍሮች ነበሩ ስለዚህ እኛ በአንድ ሁኔታ ላይ አልነበርንም ወይ በክህደት ላይ ወይም ደግሞ በእምነት ላይ በተመሳሳይ ሁኔታ ላይ የተሰበሰብን ሰዎች አልነበርንም በተለያዩ መዛሂቦች በተለያዩ ኢዕቲቃዳቶች ላይ የተለያየን ጭፍሮች ነበርን ነው كنا طرائق قددا أي ذو أهواء مختلفة وطرائق شتى የተለያዩ ዝንባሌዎች የተበታተኑ ጭፍሮች ሆነን ነበር የምንኖረው كنا طرائق قددا የተለያዩ ጭፍሮችም ነበር وأنا ظننا እኛም አወቅን الظننا بمعنى العلم واليقين يمثل የመጀመሪያው وأنهم ظنوا كما ظننتم የሚለው ወይም ደግሞ أنا ظننا أن لن تقول الإنس ያንኛው بمعنى الشك يمثل እዚህ ላይ ግን ظننا የሚለው بمعنى العلم واليقين فأوقتنا برقتنيነት ነው وأنا ظننا እኛም አወቅን አረጋገጥን أن لن نعجز الله في الأرض አላህን በምድር ላይ እንደማናቀተው ወለን نعجزه هربا ሸሽተንም እንደማናቀተው ማለት ነው አይ እንደማናመልጠው في الأرض የሚለው በምድር ላይ ከአላህ ተባረከ ወተዓላ በምንም ነገር እንደማንጠበቅ እሱኛ ላይ ማድረስ የሚችለውን ነገር ማምለጥና ከዚያ መዳን እንደማንችል አውቀናል ወለን نعجزه هربا ማለት ደግሞ ከምድር እንኳን አምልጠን ወደ ሰማይ ከፍ ብንል እንኳን ሸሽተን ማምለጥ አንችልም ማለታቸው ይህ ለአላህ ተባረከ ወተዓላ خضوع ተደሉል እንደዚሁም ደግሞ ዑቡድያቸውን እየገለጹ ነው وأنا ظننا እኛም አወቅን አረጋገጥን أن لن نعجز الله في الأرض አላህን በምድር ላይ እንደማናቀተው ولن نعجزه هربا ሸሽተንም እንደማናመልጠውና እንደማናቀተው
አወቅን አይ በምድርም በሰማይም ብንሆን ከአላህ ተባረከ ወተዓላ ቁጥጥር ውስጥ መውጣት እንደማንችል አረጋግጠናል አሉ። ወአና ለማ ሰሚዕና አልሁዳ እኛም መመሪያውን ባደመጥን ጊዜ አይ ሰሚዕና አልቁርአን ማለታቸው ነው። ቁርአንን ባደመጥን በሰማን ጊዜ አመና ቢህ በሱ አመንን አሉ። ቁርአን ቀልቡ ለተከፈተ ሰው ለአላህ ተባረከ ወተዓላ መተናነትን ለሐቅ ተሳቢነትን ለያዘ ቀልብ ቁርአን ትክክለኛ መመሪያ ነው። በል ቀልብ ይህንን መጽሐፍ መመለስና አለመቀበል አትችልም። ቁርአንን ሰምቶ የማይቀበል ሰው ወይ